እሙዬ ድሮም እንጀራ እናት ሶሻል ሚዲያ ላይ ወጥታ ወይም የሆነ ቦታ አድርጋ እንጀራና ድሮም እንዳዋረዴ ነው የሰው ገበና ስጠብቅ መሻየንና ብለሽ ነው እሙዬ ማለት ነው። እና ደግሞ ስለ ፓስፖርት ምናምን የምታወሪው ስለ ህፃኑ ልጅ ታዩ የህፃኑ ልጅ ነው እንዳለ ይሁንና ሩታ ተመርቃማ ነው ሶሻል ሚዲያና ቲክቶክን ማነጋገር ያርጋ እናንተን ቲሸርት ራሱ በፎቶ አሰርታችሁ እስከምትለብሱ ያደረገችው ከዚህ በላይ መመረቅ አለ እንዴ? ምን ይሄንን ያህል ዲግሪ የጫኑትስ ምን ደረሱ? ይኸው እንደምናያቸው ሊስሮ ተራ ቁጭ ብለው ጫማ እየጠረጉ ነው ያየናቸው። ሌላ ምን ሰሩ? ምን አለ ሀገራችን ላይ ዛሬ የኢትዮጵያ ዶክተር 10,000 የሚከፈለውን እነ ሩታ በሚሊዮን የሚቆጠር ብር እየተከፈለች ነው። ምን ነው ከዚህ በላይ ምን ይሄንን ያህል ዋሸሽ ምናምን ደግሞ የምትዩ የት ነው ዋሸችው? የአዲስ አበባ ሊናት ምን ይሄንን ያህል አዲስ አበባ እኮ ናት። ታዲያ እና አዲስ አበባ ናት። ቡታጅራ እኮ የቤተሰቦቹ ሀገር ነው እንጂ እሷ ያደገችው አዲስ አበባ ውስጥ ነው። አዲስ አበባ ውስጥ ነው። ተይሙዬ እንዴ ምን ኖሩታን እንዴ ስጋ እንበጫጭቃት አለችው። ምን አረገቻችሁ እንዴ? የፈለገ ነገር ብትጠሏት በቃ ስለሷ ዝም ማለት እንጂ እሙ በጣም አባሹ አንቺ ቤተ ክርስቲያን ገብተሽ አሁን ጾለት በማረጊያሽ ሩታን እንደዚህ ወተሽ ምሰርቢያት። አረ ፈጣሪን ፍሪ። እሷን እንደዛ ሩታ እየወድሻለሁ እያልሽ ኢትዮጵያ ድረስ እየደወልሽ ሳፖርት ስታረግ የነበረ ልጅ ዛሬ እንዴ ልትሳደብ ይቻልሽ? እንደው በጣም ነው የሚገርመው። አንዳንድ ቅሌታም ሰዎች ግድ እንውደዳችሁ ይሉና ከዛ በኋላ ደግሞ ጠላናችሁ ብሎ ሲሳደቡ እናያለን። እና ሩታ ሀብቴ ብዙም አይምሰልሽ። አንዳንድ ወራዶች እንደዚህ ናቸው። ወደድኳችሁ ብለው እንደ ሙጫ ይጣበቃሉ። ከዛ ደግሞ አላቁን ይላሉ። እናንተ መታችሁ ኬክ እንቁረስ ብዙ ነገር እንሁን ብላችሁ አሁን ደግሞ ምንድን ነው የምትሉት እንዴ? እስኪ ፍረዱ። ሩታዬ ታዲያ ፈገግ ብላ በፈገግታ በአዲስ ፎቶ አያየቻቸው ትገኛለች። አዎ እያቸው ጥላቶችሽን እንደዚህ አነጣጥረሽ ካላየሻቸው መቼ እነሱ ይመለሳሉ እንዴ? ፈታ ቢያረ ሩታ እንዴ ምን ታርጋችሁ? ከዚህ በላይ ዲግሪ ተመርቃለች እንዴ? አብርሃምን ማግኘት ራሱ እኮ መመረቅ እኮ ነው። አይሙ አለመታደልሽ ትምህርታሽ የተማረ የት ደረሰ? አረ እንደ ቤተሰብ ይቺ ሴትዮ ገላግሉን። በጣም ነው የሚገርመው። ሰድበሻት ሞተሻል። ይህንን ያህል አዋረድኳት ብለሽ ሞተሻል እንዴ? የፈለገችበት ሀገር ትሂድ፣ መብቷ ነው ትሂድ። በፓስፖርት ህፃኑ ልጅ ምናምን አይሰራለትም ስንቱ እየተንገላታ ለምትይው ምኞት አይከለከልም። ብትመኘው ሩትዬ ምን ችግር አለ? አረ እንደው ጥላቶችሽን ሩት ተያዝልሽ ወይ